ሰላም ውድ የቻናላችን ተከታታዮች፣ ይህ የዲማ ሆፕ ሪል የንግድ ሱቆችና መኖሪያ ቤት አፓርትመንቶችን በተከታታይ የምናቀርብበት ቻናል ነው። ዛሬ ደግሞ 22 ሲግናል ላይ ገንብተን ያስረከብነውን እጅግ በጣም ቅንጡና ለግዠሪ አፓርትመንት ማሳያችሁ ይሆናል። ይሄ አፓርትመንት በፍሎር 4 ቤቶች ይኖሩታል። 290 ካሬ፣ 260 ካሬ፣ 237 እና 209 የካሬ አማራጮችን ይዞ የተለያየ ፋሲሊቲዎች ኢንስቴል ተደርገውበት አሁን ላይ የተወሰኑ ቤቶች ብቻ ለሽያጭ የቀሩትን አፓርትመንት ማስጎበኛችሁ ይሆናል ማለት ነው። እንደምታዩት ኮሊደሩ በጣም ሰፊ ኮሊደር አለው። ታዲያ በፍሎር 4 ቤት 3 ኤሌቬተር ሊፍቶች እና የከርሰ ምድር ውሃ፣ ጂም፣ ስፓ፣ ስዊሚንግ ፑል እንደዛ አይነት አሚኒቲዎችን ያጠቃለለ አፓርትመንት ነው የሚሆነው። ዛሬ የዚህ አፓርትመንት ጥልቁንና ሰፊውን እጅግ በጣም ቅንጡን 290 ካሬ ማስጎበኛችሁ ይሆናል ማለት ነው። ተከታተሉ። ታዲያ ይሄ 290 ካሬ እጅግ በጣም ቅንጡና ለግዠሪ አፓርትመንት ነው። የሰራተኛ መኝታ ክፍል በውጭ ይኖረዋል። ይሄ 290 ካሬ እጅግ በጣም ቅንጡና ለግዠሪ አፓርትመንት ነው። የሰራተኛ ክፍል በውጭ ይኖረዋል ማለት ነው። የሰራተኛ ክፍሉ የራሱን የቻለ መኝታ ክላስና ባዝሩም ያለው ማለት ነው። እጅግ በጣም ቅንጡ አፓርትመንት እዩት እንዴት እንደጨረስ ነው። የሚገርም ፊኒሺንግ ማቴሪያል ተጠቅመን ነው የጨረስ ነው ማለት ነው። የሰራተኛ ክፍል አይመስልም። ስፈልጉ ደግሞ እናንተ ኦፊስ ወይም ደግሞ እንደ ገስት ሃውስ ማከራየት የምትችሉት ማለት ነው። ይህን ካያችሁት የሚላን ፕሮዳክት ነው ቦይለሩ ማለት ነው። ሙሉ ማቴሪያሎቻችን ከውጪ አምጠን ኢንስቴል ያደረግነው አፓርትመንት ነው። ሜዲን ኢጣሊ ከ4 ሰዓት እስከ 5 ሰዓት እሳትን መቋቋም የሚችል የኮንክሪት በር ነው። 7 አይነት የቁልፍ አማራጮች አሉት ማለት ነው። ይሄ ቤት ታዲያ ሌላ ምን ይኖረዋል? ኦፕን ኪችን ይኖረዋል። ይሄ ኦፕን ኪችን ነው። ኦፕን ኪችኖቹን እያቸው ቆንጆ ማቴሪያል ተጠቅመን ነው ኢንስቴል ያደረግነው። ታዲያ ኦፕን ኪችኑ ምን ይኖረዋል? ኢንዱስትሪያል ሳከር ወይም ደግሞ ምንም አይነት ጠረን ሀፕን ቢያደርግ አውቶማቲካሊ ሳክ ያደርግልናል ማለት ነው። ኦፕን ኪችናችን ጋር ኢንዱስትሪያል ሳከር ገጥመንበታል። ስለዚህ ምንም አይነት የጠረን ኢሹ ሀፕን ቢያደርግ አውቶማቲካሊ ሳክ ያደርግልናል ማለት ነው። ለኦፕን ኪችናችን ደግሞ ትልቅ ድምቀት የሆነው ሳሎኑ ነው። ሳሎኑን ካያቸው በጣም ሰፊ ሳሎን ነው። እዚህ ጋር ዳይኒንግ ሩም ይኖረናል። እዚህ ጋር ደግሞ ሊቪንግ ሩም ማለት ነው። በጣም ሰፊ ሳሎን ከሰፊ የስክሪን ቦታ ጋር ማለት ነው። እኛ አነስ ያለ ስክሪን ነው ኢንስቴል ያደረግነው። እናንተ ደግሞ ልክ በዚህ ወይ ጥልቅ ስክሪን ኢንስቴል ማድረግ ትችላላችሁ ማለት ነው። ይሄ የ290 ካሬ ሰፊው ሳሎን ነው። ይሄ ሳሎን በጣም ሰፊና የሚያምር ባልኮኒ ይኖረዋል። ባልኮኒውን ላሳያችሁ። ባልኮኒው ጋር ቁጭ ብላችሁ የትኛውንም አይነት የከተማ ቪው የምታዩበት ማለት ነው። ይሄ ባልኮኒው ነው። እዩት፣ በጣም ነው የሚያምረው። ታዲያ ይሄን ባልኮኒ አሳያችኋለሁ። ከማስተር ቤድሩሙ ጋር ሼር ታደርጉታላችሁ ማለት ነው። ስለዚህ ሳሎናችሁና ማስተር ቤድሩማችሁ ኮመን በር ይኖራቸውና ይሄ ማስተር ቤድሩሙና ሳሎኑ በጋራ ትጠቀሙታላችሁ ማለት ነው። ይሄን ባልኮኒ ሌላ ወደ ምኝታ ክላሶች ሊወሰዳችሁ በጣም የሚያማምሩ ሰፋፊ ምኝታ ክላሶች አሉን። 290 ካሬ ባለ 3 ምኝታ ተጨማሪ ሰራተኛ አልጋ ያለው ማለት ነው። ማስተር ቤድሩሙን ላሳያችሁ። በጣም ሰፊ ማስተር ቤድሩም ነው ያለው። ማስተር ቤድሩሙ ላይ የተጠቀምናቸው ማቴሪያሎችም እግረ መንገዴን አሳያችኋል። ይሄ ማስተር ቤድሩሙ ነው። በጣም ሰፊ ማስተር ቤድሩሙ ጋር ደግሞ የራሱ የቻለ ባዝሩም ይኖረዋል። ባዝሩሙ የተጠቀምነው ራክ ሴራሚክ ነው። ባዝሩም ማቴሪያላችን ላይ የተጠቀምነው ራክ ሴራሚክ ነው። ምርቶቻችን የጃጓር ምርቶች ናቸው። ይህን ደግሞ ካያችሁት በተለያየ የሙቀት ሌብል እና በተለያየ ኮንዲሽን ኢንስቴል አድርገን የምንጠቀምበት ወይም ደግሞ ኢንስታሌሽን የተደረገበት ዘመናዊ ቴክኖሎጂ የተጠቀምንበት ኢንስታሌሽን ነው ማለት ነው። ይሄ ማስተር ቤድሩማችን ነው ማለት ነው። ሁለተኛ መኝታ ክላሳችን አሳያችኋለሁ። ሁለተኛ መኝታ ክላሳችን ወይም ደግሞ የልጆች አልጋ ማለት ነው። የልጆች አልጋ ራሱን የቻለ ናቹራል ቬንቲሌሽን የሚያገኝ ክላስ ነው። ይሄ 290 ባለ 3 መኝታ። አሁን ደግሞ ያለሁት ሁለተኛ አልጋ ክፍል ላይ ነው። ራሱን የቻለ ናቹራል ቬንቲሌሽን የሚያገኝ ቤት ማለት ነው። እዩት። ይሄ 290 ባለ 3 መኝታ ተጨማሪ የሰራተኛ አልጋ ያለው አሁን ያለሁት ሁለተኛ አልጋ ክላሱ ላይ ነው። ታዲያ አሁን ደግሞ ወደ ሶስተኛ መኝታ ክላሳችን ወይም ደግሞ ወደ ልጆች አልጋ እንሄዳለን። የልጆች አልጋ ከ3 በላይ አልጋዎችን ስፕሪድ የሚያደርግ በጣም ሰፊ ቤት ነው። እዩት።
በጣም ነው የሚያምረው። ከሶስቱ በላይ አልጋዎችን ስፕሪድ ማድረግ ይችላል። ይሄ ራሱ ትልቅ አንድ ቤት ነው። ይሄ የልጆች አልጋ ነው። የልጆች አልጋና አንደኛ መኝታ ክላስ ሌላ ኮመን ባዝሩም ይኖራቸዋል። አሁን ደግሞ ኮመን ባዝሩሙን አሳያቸዋለሁ። ኮመን ባዝሩሙ የወሽንግ ማቴሪያል እና አነስ ያለ መታጠቢያ፣ የእጅ መታጠቢያ፣ የላውንደሪ ማስቀመጫና ሌላ ደግሞ ሰፊ ባዝሩም ይኖረዋል። ይህን ይመስላል ማለት ነው። ይሄ 290 ባለ 3 መኝታ ተጨማሪ የሰራተኛ ክላስ ያለው ቤት ነው። ታዲያ ዲማ ሆፕ ሪል ስቴት በቦሌ መድኃኔዓለም፣ በቦሌ አትላስ፣ በቦሌ 24 ልክ እንደዛ አይነት አፓርትመንቶችን እየሸጠ ይገኛል። የቦሌ አትላስ ሳይታችን ደግሞ ልክ እንደዚህ በፉሊ ፊኒሽድ ብቻ በፉሊ ፊኒሽድ የቤት አማራጭ በፍሎር 4 ቤት ልክ እንደዚህ እንዳሳየኋችሁ ማለት ነው አጠናቀን የምንሰጣችሁ። እናንተ ምንም አይነት ፓርቲሲፔሽን የሌለ ማለት ነው። ቁልፍ እንሰጣችኋለን፣ እናንተ ትገባላችሁ። ታዲያ በእንደዚህ በፉሊ ፊኒሽድ ወይ ብቻ በቦሌ አትላስ ማዶ ሆቴል ጀርባ ዲማ ሆፕ ሪል ስቴት ይህንኑ አፓርትመንት እየገነባ ይገኛል። እናንተ ከፈለጋችሁ 22 ሲግናል ላይ አለያ ደግሞ በቦሌ አትላስ እንደዚህ በፉሊ ፊኒሽድ ወይ ተጠናቆ ቤት ስትፈልጉ ኮንታክት አድርጉኝ። እኔ ካሳሁን እባላለሁ። የዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። ዋትስአፕ ላይ ኮንታክት ብታደርጉኝ ሙሉ መረጃ ሰጣችኋለሁ። ለዛሬ 22 ሲግናል ላይ 290 ካሬ አስጎበኛችሁ። በሌላ ቪዲዮ እስክንገናኝ ቻው፣ አመሰግናለሁ።